አሜን። በእውነት የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት ኪዳነ ምሕረት እንደዚሁም በዛሬቱ ቀን በወርኃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን። አሜን። እህት ወንድሞቼ፣ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችንን ጀምረናል። የዛሬው መርሐ ግብራችን ያው የምንጀምረው ልክ እንደ ትላንትናና ከትናንት ወዲያ ወንጌል በማዳመጥ ትንሣኤውን በማስመልከት ወንጌል በማዳመጥ የምንጀምር ይሆናል ማለት ነው። ቀጥታ ወደዛ እንገባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ተንሥኢ ለጸሎት እግዚኦ ተሳለነ ምስለ መንፈስከ በእንተ ወንጌል ቅዱስ ይረስያ ለዋነ ለሰሚዐ ወንጌል ቅዱስ ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወንታሰይ ባቲ ኦ እግዚኦ አድንሶ ይህች ዕለት እግዚአብሔር ሥራውን የሠራባት ናት፣ በእርሷም ፈጽሞ ደስ ይበለን። አቤቱ አድነን፣ አቤቱ ጎዳናችንን አቅና። ጌታ እግዚአብሔር ተገለጠልን። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ
ወንታሰይ ባቲ ኦ እግዚኦ አድንሶ ኦ ይህች ዕለት እግዚአብሔር ሥራውን የሠራባት ናት። በእርሷም ፈጽሞ ደስ ይበልን። አቤቱ አድነን፣ አቤቱ ጎዳናችንን አቅና። ጌታ እግዚአብሔር ተገለጠልን። ሃሌሉያ። ቆሙ አጽምዑ ወንጌለ ቅዱስ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ሃሌሉያ። ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት የጌታችን የመድኃኒታችንን የኢየሱስ ክርስቶስን ወንጌል ቆማችሁ ስሙ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው የዮሐንስ ወንጌል ምዕራፍ 20 ቁጥር 1 እስከ 18 ያለው ቃል እንዲህ ይላል። በእሑድ ሰንበትም ማርያም መቅደላዊት ገና ጨለማ ሳለ ገስግሳ ወደ መቃብር መጣችና ድንጋዩንም ከመቃብሩ አፍ ተወግዶ አገኘች። ሮጣም ወደ ስምዖን ጴጥሮስና ጌታ ኢየሱስ ይወደው ወደ ነበረው ወደዚያ ወደ ሁለተኛው ደቀ መዝሙር ደርሳ ጌታዬን ከመቃብር ወስደውታል፣ የወሰዱበትንም አላውቅም አለቻቸው። ጴጥሮስና ያ ሁለተኛው ደቀ መዝሙርም ወጡና ወደ መቃብር ሄዱ። ሁለቱም በአንድነት ሲሮጡ ያ ሁለተኛው ደቀ መዝሙር ጴጥሮስን ቀድሞት ወደ መቃብር ደረሰ። በተመለከተም ጊዜ መግነዙን ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎ ደረሰና ወደ መቃብር ገባ። ከፈኑንም በአንድ ወገን ተጠቅልሎ አገኘ። በራሱ ላይ የነበረ መጠምጠሚያም ለብቻው ተጠቅልሎ ነበር እንጂ ከከፍታ ጋር አልነበረም። ከዚህም በኋላ ያ ጴጥሮስን ወደ መቃብር ያደረሰው ሌላው ደቀ መዝሙር ገባ፣ አይተውም አመኑ። ከሙታን ተለይቶ ይነሳ ዘንድ እንዳለው ስለ እርሱ በመጽሐፍት የተጻፈውን ገና አላወቁም ነበርና። ከዚህ በኋላ ሁለቱ ደቀ መዛሙርቱ ተመልሰው ወደ ቤታቸው ገቡ። ማርያም ግን ከመቃብሩ በስተውጭ እያለቀሰች ቆማ ነበረ። እያለቀሰችም ወደ መቃብር ተመለከተች። ሁለት መላእክትንም ነጫጭ ልብስ ለብሰው የጌታ ኢየሱስ ሥጋ በነበረበት ቦታ አንዱ በራስጌ አንዱ በግርጌ ተቀምጠው አየች። እነዚያ መላእክትም አንቺ ሴት ምን ያስለቅስሻል? ማንንስ ትሻለሽ? አሏት። ጌታዬን ከመቃብር ውስጥ ወስደውታል፣ የወሰዱበትንም ቦታ አላውቅም አለቻቸው። ይህንንም ተናግራ ወደ ኋላዋ መለስ ብላ ጌታ ኢየሱስን ቆሞ አየችው፣ ግን ጌታ ኢየሱስ እንደሆነ አላወቀችም። ጌታችን ኢየሱስም አንቺ ሴት ምን ያስለቅስሻል? ማንንስ ትሻለሽ? አላት። እርሷ ግን የአታክልት ቦታ ጠባቂ መስሏት ነበርና ጌታዬ አንተ ወስደው እንደሆነ ሄጄ ወደ እኔ እንዳመጣው ሽቱ እንድቀባው የወሰድክበትን ንገረኝ አለችው። ጌታ ኢየሱስም ማርያም አላት። እርሷም መለስ ብላ በዕብራይስጥ ቋንቋ ረቡኒ አለችው። ትርጓሜውም መምህር ማለት ነው። ጌታችን ኢየሱስም አትንኪኝ፣ ገና ወደ አባቴ አላረኩምና፣ ነገር ግን ወደ ወንድሞቼ ሄደሽ ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ብለሽ ንገሪያቸው። ማርያም መቅደላዊት ሄዳ ለደቀ መዛሙርቱ የምስራች ነገረቻቸው። ጌታችንን አየሁት አለቻቸው፣ እንዳላትም ነገረቻቸው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ረድኤትና በረከት በእኛ ላይ ይደርብን፣ አሜን። ቀዳሚው ቃል ውእቱ ቃል ቃለ
እግዚአብሔር ውእቱ ቃል ሥጋ ኮነ ወኀደረ ላዕሌነ ወሪነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ ቃለ ሕያው ወቃል ማሕየዊ ቃለ እግዚአብሔር ተንሥአ ወሥጋሁኒ ማሰነ። ይህ ቃል የእግዚአብሔር ቃል ነው። ያ ቃል ሥጋ ሆነ፣ በእኛም አደረ። ለአባቱ እንደ አንድ ልጅ የሚሆን ክብሩንም አየን። የሕያው የአብ ቃል ነው። ቃልም ማየዊ ነው። የእግዚአብሔር ቃል ተነሳ፣ ሥጋውም አልጠፋም። የአንበሳ ክርስቶስ ቤተሰቦች ቦታ ደብረ ዘይት ሆይ የመዓዛዋ ሽታም በመካከላቸው የሚኖር ሀገሩን ሁሉ የመላ የክንፎቹ መዓዛ በውስጡ አለ። አብሪ አብሪ ከሙታን ተለይቶ ተነስቶ አዳምን ወደ ገነት የመለሰው የመድኃኒታችን የክርስቶስ የትንሣኤው ብርሃን ወጥቷልና ክቡራን ሐዋርያት ሆይ አብሩ አብሩ። ሽቱ የተሸከማችሁ ሴቶች ሽቷችሁን ይዛችሁ አብሩ አብሩ። እነሆ ጌታችን ተነስቷል፣ በአታክልቱም ቦታ ቆሞ ከማርያም መቅደላዊት ጋር ይነጋገራልና። ጠባቂዎች ሆይ ከሙታን ተለይቶ እግዚአብሔር ተነስቷልና አብሩ፣ ልቦናችሁን አብሩ። እነሆ መግነዞቹንና መጠምጠሚያው ከሙታን ተለይቶ እግዚአብሔር እንደተነሳ ለሁሉ ይመሰክራሉና። ቅድስት ድንግል ማርያም ሆይ የሰማይና የምድር ንጉሥ ልጅሽ ተነስቷልና አብሪ አብሪ። እነሆ ደቀ መዛሙርቱ በገሊላ ውስጥ ሕይወት መድኃኒት የሆኑ የሕማሞቹን ምልክት ያያሉ። በንፋትም መንፈስ ቅዱስን አሳደረባቸው። በሃይማኖታቸውም ጽናት ኃይልን እውቀትን ሰጣቸው። ስለ እግዚአብሔር መንግሥት ለሁሉም ለአንዱ ያስተምሩ ዘንድ ወደ ዓለም ሁሉ ላካቸው። ሹመቱ ከእርሱ ተወስዳ ሌላ ተሰጥታለችና አሳልፎ የሰጠው ይሁዳ ይፈር። ክፉ ሚስቱ ገንዘብ እስከሚቀበል ድረስ በመከረችው ጊዜ ዓይነ ልቦናውን አሳውረዋለችና ከሃዲያን አይሁድ ዛሬ ይፈሩ፣ በእግዚአብሔር ትንሣኤ ላይ በሐሰት መስክረዋልና። የእስራኤል ወገኖች የሆኑ አዲስ አማኞች በዚህች ቀን ደስ ይሰኙባታል። እነርሱም ክርስቲያን ናቸው። ከመላእክት ጋር በውስጡ ያመሰግኑ ዘንድ ክርስቶስ የእርሱን ተዋህዶ ሰጥቷቸዋል። የተኛ ሰው ከእንቅልፍ እንደሚነቃ እግዚአብሔር ፈጥኖ ተነሳ። ጠላቶቹ የሆነ ከሃዲያን አይሁድንም በተነ። በሰማያት የሚኖሩ መላእክት ያመሰግኑሃል። አንተ መምህራችን የሰማይና የምድር ንጉሥ ነህና የተመሰገንክነ አንተ ጌታ ኢየሱስ ክርስቶስ ተነስተ አድነናልና እያልን ስለዚህ አሰምተን እናመሰግናለን። አሁን እልል ትላለህ 3 ጊዜ አዋጅ ስል አዋጅ አዋጅ አዋጅ፣ ጌታችን ተነስቷል። ዲያብሎስ ለዘላለም አፍሮ ተመልሷል። ሞት ተሽሯል። አዋጅ አዋጅ፣ ጌታችን ተነስቷል። ሞት ተሽሯል። ዲያብሎስ ለዘላለም አፍሮ ተመልሷል። ጌታችን ተነስቷል። ሞት ተሽሯል። ዲያብሎስ ለዘላለም አፍሮ ተመልሷል። አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን አማን በአማን
አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን እውነት በእውነት እውነት በእውነት እውነት በእውነት እውነት በእውነት ተነስቷል ያለ መድኃኒት ተነስቷል ያለ መድኃኒት ተነስቷል ያለ መድኃኒት ተነስቷል ያለ መድኃኒት ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ትንሣኤ ለምናምን ለኛ ትንሣኤ ለምናምን ለኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች ክርስቶስ ዝማሬ ምራትን ያስተማሩ ወንድሞች ጸጋውን ይብዛል። አሜን። አገልግሎትህን ለዚህ ያደርግልን ድንግል ማርያም ተጠብቅልን። ወላዲተ አምላክ ደግፍ አድርጋ ስምና በተጠበቅን ቸር መድኃኔዓለም ጸጋውን ያብዛል። በቤት አሜን ያመሰይ በለኝ እጅግ በጣም አሜን 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 አሜን። ለሁላችንም ቃሎት ያሰማልን። እሺ ምዕመናነት ወንድሞቼ የወንጌሉን ትምህርት የወንጌሉን ንባብ አዳምጠን ተመልሰናል። አሁን ቀጥታ የምንገባው ወደ ስንክሳር ትምህርታችን ይሆናል ማለት ነው። የምናዳምጠው ስንክሳር የነገውን የሚያዝያ 17ን ስንክሳር ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 17 በዚህች ቀን የዘብዴዎስ ልጅ የወንጌላዊ ዮሐንስ ወንድም ሐዋርያው ያዕቆብ በሰማዕትነት አረፈ።
ይህም በእስያ ውስጥ ካስተማረ በኋላ እርቅ በተገኘባት በእውነተኛ አምላክ በጌታችን ወንጌል ሊያስተምራቸው ወደ ተበተኑ ወደ 12ቱ ነገድ ወጣ። እነርሱም አንድ አምላክን የሚያመልኩ አልነበሩም። እየራሳቸው የመረጡትን የሚያስቷቸው ጣዖታትን ያመልኩ ነበር እንጂ። ከቄሳር ስልጣን በታች የተሾመ ሄሮድስም ሹመቱ በሚዳብርና መንግስቱ በሚጸና ገንዘብ ብዙ ግብር እንዲገብሩ እጅ መንሻም እንዲያስገቡ አዘዘ። ያዕቆብ ግን ወደ እርሳቸው በደረሰ ጊዜ በአገራቸው ቋንቋ ሰበከላቸው። የፍጥረትን ሁሉ ቋንቋ ማወቅን እግዚአብሔር ሰጥቶት ነበርና የሚያውቀውም የሰው ቋንቋ ብቻ አልነበረም፣ የእንስሳና የአራዊት የሰማይ ወፎችንም ቋንቋ ነበር እንጂ። በውስጣቸው በሰበከም ጊዜ የከፋ ስራቸውን ትተው በያው እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ ሕይወት በሆነ መንፈስ ቅዱስ ነፍሶቻቸው በእጁ ውስጥ በተያዙ በአንድ አምላክ እንዲያምኑ አዘዛቸው። እርሱም በሕያዋንና በሙታን ሊፈርድ የሚመጣ ነው። ዳግመኛም በማይጠፋና በማይበላሽ በሰማያት ድልብ ይሆንላቸው ዘንድ ከገንዘባቸው ለችግረኞችና ለድሆች እንዲመጸውቱ አዘዛቸው። ትምህርቱንም በሰሙ ጊዜ ከክፉ ስራቸው ተመልሰው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ሐዋርያ ያዕቆብም ትምህርቱን ፈጥነው ስለተቀበሉት እጅግ ወደዳቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። በየሀገራቸውም ቤተክርስቲያን ሰራላቸው። ዳግመኛም ከእንስሶቻቸው ከሚዘሯቸው እህሎችና ከወይን አትክልቶች ፍሬዎች ለካህናትና ለድሆች ምግብ ሊሆን ለቤተክርስቲያን የመጀመሪያው መባ እንዲሰጡ አዘዛቸው። ሕዝቡም በአንድ ቃል ያዘዝከን ሁሉ እኛ እናደርጋለን አሉት። ከዚህ በኋላ ከእንስሳት መጀመሪያ የተወለደውን ከእህሉም ቀዳማያቱንና አስራቱን ለቤተክርስቲያን አመጡ። ሄሮድስም ቅዱስ ያዕቆብ ለቤተክርስቲያን መባ ይሰጡ ዘንድ እንደሚያዝ በሰማ ጊዜ እጅግ ተቆጣ። ጭፍራ ልኮ ወደ እርሱ አስመጣውና ሕዝቡ ገንዘባቸውን ሁሉ ለድሆች ምጽዋትና ለቤተክርስቲያን መባ እንዲሰጡ የምታዝ አንተ ነህን? አለው። አዎን እኔ ነኝ አለው። ያን ጊዜ ሄሮድስ ተቆጥቶ ራሱ በሰይፍ አንገቱን መትቶ ቆረጠው። በኢየሩሳሌምም ሁከትና ሽብር ሆነ። ደግሞ ከፋሲጋ በዓል በኋላ ሊገድለው አስቦ የሐዋርያት አለቃ ጴጥሮስን ወስዶ አሰረው። የእግዚአብሔር መልአክም ሄሮድስን ቀሰፈው፣ ተልቶ ተበላሽቶ ሞተ፣ ልዑል አምላክን አላከበረውምና። የቅዱስ ያዕቆብን ሥጋ ግን ምዕመናን ወሰዱት፣ ገንዘውም በቤተ መቅደስ ውስጥ ቀበሩት። ለእግዚአብሔርም ምስጋና ይሁን። የሐዋርያው የቅዱስ ያዕቆብ በረከት ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ሐዋርያ ፍንወ እህወ ወንጌላዊ ዮሐንስ እንተ ይሄሉ ሕያወ አይጉራተ ይስብክ ጊዜ አንሶሰወ ድምፀ አራዊት ወዘ አእዋፍ ንቃወ በመንፈስ ቅዱስ ያዕቆብ ለበወ። ሚያዝያ 16 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ ከ12ቱ ሐዋርያት አንዱ። ወር በገባ በ17 የሚከበሩ ወርሃዊ ቅዱሳን በዓላት፣ አንደኛ ሊቀ ዲያቆናት ወቀዳሚ ሰማዕት ቅዱስ እስጢፋኖስ፣ የዲያቆናት አለቃ የሰማዕታት መጀመሪያ ቅዱስ እስጢፋኖስ ወር በገባ በ17። ሁለተኛ ቅዱስ ኤጲፋኒዎስ ዘቆጵሮስ። ሶስተኛ ቅዱሳን አበው መክሲሞስ እና ዱማቴዎስ። አራተኛ አባ ገሪማ ዘመደራ። አምስተኛ አባ ጰላሞን ፈላሲ። ስድስተኛ አባ ለትጹን የዋህ። በዚያም ዘመን ንጉሱ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስን ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ። የሐዋርያት ሥራ ምዕራፍ 12 ቁጥር 1። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤ ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን።
በአይምሯችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን። በምልጃቸውም ከኃጢአታችን ያንጻን፣ ከበደላችን የሚጠበን፣ የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንም ለጽድቅ ስራ አነሳሳልን። ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምዕመናን ወንድሞቼ የዕለቱን ስንክሳር ትምህርት አድምጠን ተመልሰናል። ስንክሳሩን አድምጠን ተመልሰናል። አሁን ቀጥታ የምንሄደው ለተወሰነ ደቂቃ ብቻ ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል ማለት ነው። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን፣ ጥበቡን፣ እውቀቱን ይግለጽልን። አሜን። ወንድሞች ቅድም ስንክሳሩ ላይ እንደሰማችሁት በሚያዝያ 17 ቀን ታስበው ከሚሉ ቅዱሳን መካከል የዘብዴዎስ ልጅ የወንጌላዊ ዮሐንስ ወንድም ሐዋርያው ያዕቆብ በሰማዕትነት ያረፈበት ነው። ይሄ ቅዱስ የቅዱስ ዮሐንስ የወንጌላዊ የቅዱስ ዮሐንስ ወንድም ነው። ሁለቱም ከ12ቱ ሐዋርያት መካከል ናቸው። ያዕቆብም ዮሐንስም ማለት ነው። ሁለቱም እግዚአብሔርን ደስ ያሰኙ እናታቸው አንዱ በቀኝ አንዱ በግራ በመንግስት እንዲቆሙ ብላ የለመነችላቸው ማለት ነው። አስታወሳችሁ አይደል? እናታቸው መታ የዘብዴዎስ ልጆች እናት መታ ጌታ ሆይ አንድ ነገር ለምናለሁ፣ በመንግስት ስትቀመጥ አንዱ ልጄን በቀኝ አንዱ ልጄን በግራ አሰልፍልኝ አቁምልኝ ብላ ይጠየቀች ማለት ነው። እነሱ ናቸው ሁለቱ ልጆች ዮሐንስና ያዕቆብ የዘብዴዎስ ልጆች ይባላሉ። ዮሐንስ ጌታ ይወደው የነበረ ደቀ መዝሙር እየተባለ የሚነገርለት ዮሐንስ ወንጌል ላይ የጌታ ወዳጅ የተባለው እሱ ነው። የጌታ ወዳጅ የተባለ እስከ ጎልጎታ የተከተለ የጌታን 13ቱን ሕማማተ መስቀል በዓይን አይቶ የመሰከረ የተናገረ ወንጌላዊ ቅዱስ ዮሐንስ ታኦጎሎስ ይባላል። ዮሐንስ አቡ ቀለምሲስ ይባላል። ዮሐንስ ወልደ ነጎድጓድ ይባላል። ነባቤ መለኮትም ይባላል። ታኦጎሎስ አንድም የመለኮትን ነገር ስለሚናገር ነው ዮሐንስ ታኦጎሎስ የተባለው። ከዛ አንፃር ነውና ብዙ ስም ተሰጥቶታል። በነገራችን ላይ ዮሐንስ ፍቁረ እግዚእም ይባላል። የሱ ወንድም ነው ዛሬ በሰማዕትነት የተገደለው። ማነው ስሙ? ንገሩኝ እስቲ። ያዕቆብ ይባላል። በትክክል ቅዱስ ያዕቆብ እጅግ በጣም ተጋዳይ ቅዱስ ነው። ይሄ አባት ይጋደላል እና በመንፈሳዊ ሕይወት በአገልግሎቱም ልክ እንደዚሁ እሱም ከ12ቱ ሐዋርያት መካከል እጣው ደረሰው እዛው እንዲያስተምር ማለት ነው። ያለበት ቦታ ሄዶ እንዲያስተምር ወንጌልን ሊያስተምራቸው ወደ ተበተኑ ወደ 12ቱ ነገድ ወጣ ይላል። በእስራኤል ነው ሲያስተምር የነበረው ማለት ነው። 12ቱ ነገድ እንግዲህ የይሁዳ ነገድ አለ፣ የንፍታሌም፣ የዛብሎን፣ የኤፍሬም ነገድ ወደ እነኚህ ነገዶች ወጣ ማለት ነው። ከዛ ወደ 12ቱ ነገድ ወጣ፣ እነርሱን ማስተማር ጀመረ። እነሱም አንድ አምላክን የሚያመልኩ አልነበሩም። እየራሳቸው የመረጡትን የሚያስቷቸው ጣዖታትን ያመልኩ ነበር። በቃ ህሊናቸው በመራቸው። ለምሳሌ ህሊናቸው ፀሐይ አምላክ ሆና ከታየቻቸው በቃ ፀሐይን ያመልኳታል። ጨረቃ መስላ ከታየቻቸው ጨረቃን ያመልኳሉ። ሰማይ በቃ አምላክ መስሎ ከታያቸው ሰማዩን ያመልኩታል። ውሃ አምላክ መስሎ ከታያቸው ውሃን ያመልኩታል። እሳት አምላክ መስሎ ከታያቸው እሳትን ያመልካሉ ማለት ነው። ልክ እንደ ፋርሱ ንጉስ፣ የፋርስ ንጉስ ሳቦር የሚባለው እሳትን ነበር የሚያመልከው። ልክ እነሱም እንደዛ ያመልኩ ነበር። ከቄሳር ስልጣን በታች የተሾመ ሄሮድስም ሹመቱ በሚዳብርና መንግስቱ በሚጸና ገንዘብ ብዙ ግብር እንዲገብሩ እጅ መንሻም እንዲያስገቡ ያስገድዳቸው ያዛቸው ነበር ይላል።
ያዕቆብ ግን ወደ እርሳቸው በደረሰ ጊዜ በሀገራቸው ቋንቋ ሰበከላቸው። የፍጥረትን ሁሉ ቋንቋ ማወቅን እግዚአብሔር ሰጥቶት ነበር ይላል። እዚህ ጋር አሁን የንጉሱ ተግባር በጣም ባጭሩ ኃይል ነው እየተጠቀመ ያለው ማለት ነው። በፍቅር ከመግዛት ይልቅ ሰዎችን ኃይል ተጠቅሞ ብዙ ገንዘብ እያስገበረ፣ አንድም ብዙ ገንዘብ ማስገበሩ ስግብግብነቱ ያሳያል። ስግብግብነቱ ገንዘብ ወዳድ መሆኑ ያሳያል። ይሄ የታወቀ ነው። ስለዚህ ሄሮድስ ከዚህ የምንመለከተው ከሱ ተግባር የምንመለከተው አንደኛ ምንድነው? ገንዘብ ወዳድ ነው። በፍቅር ከመግዛት ይልቅ ሰዎችን በፍቅር ከማናገር ይልቅ ምን መጠቀም ይወዳል? ንገሩኝ እስቲ። ምን መጠቀም ይወዳል? ኃይል መጠቀም ይወዳል። ንጉሥ ሄሮድስ ከሮም ቄሳር በታች ነው። እነ ንጉሥ አስባሲያኖስ፣ እነ ቀላውዲዮስ፣ ሌሎችም ቄሳር አሉ። ታዲያ እነኚህ ነገስታት ነበሩ ዓለምን አንቀጥቅጠው የሚገዙት። ከነሱ በታች ደግሞ የሚሾሟቸው መሳፍንት አሉ፣ ነገስታት የሚባሉ ማለት ነው። ቄሳር የነገስታት ንጉስ ቢሆን ከቄሳር በታች ደግሞ የሚጠሩት ነገስታት ይባላሉ ማለት ነው። እና ያ ነው። ስለዚህ ሄሮድስም እንደዛ የተሾመ ሰው ነበረ። ከዚህ ከሄሮድስ የምንረዳ ሁለት ነገር፣ አንደኛ ገንዘብ ወዳድ ነው፣ ሁለተኛ ኃይል መጠቀም ይወዳል። በፍቅር መግዛት አይወድም ማለት ነው። ታዲያ በዚህ መሃል ነው ያዕቆብ የመጣው። ያዕቆብ ግን ወደ እርሳቸው በደረሰ ጊዜ በሀገራቸው ቋንቋ ሰበከላቸው። የፍጥረትን ሁሉ ቋንቋ ማወቅን እግዚአብሔር ሰጥቶት ነበርና ይላል። አያችሁ አይደለ? አሁን ያዕቆብ በማን ቋንቋ ነው የሰበከው? በራሱ ወይስ በራሳቸው? በራሳቸው። ለምን? አያችሁ አይደል? ቋንቋ መግባቢያ መሳሪያ ነው ማለት ነው። የቋንቋ ትርጉም ዋና ዓላማው ምንድነው? መግባቢያ መሳሪያ እንጂ ይሄ ቋንቋ ከዚህ ከመግባቢያ መሳሪያ ውጪ እንደሌላ ነገር ሊታይ አይገባውም ማለት ነው። ዋናው ትልቁ የቋንቋ ይሄ ነው። ለዛም ነው በራሳቸው ቋንቋ የነገራቸው። ዋና የሱ ዓላማ ምንድነው? ወንጌልን ማስተላለፍ እንጂ ቋንቋ ላይ አይደለም። እና ይሄን ሐሳብ ያነሳውላችሁ አንዳንድ ሰዎች ስለ ቋንቋ ሌላ አመለካከት ያላቸው ሰዎች ስላሉ ነው። በሀገራችን ተፈጥረዋል። አሁን ለምሳሌ አንዳንዱ ግዕዝን እኮ ይገርመኛል። በቃ ሌላ ነገር ለይተው የሚያሳዩን ሰዎች አሉ። አንድን ቋንቋ ወይ አማርኛን ቋንቋ የሚያውቀውን ወይ ኦሮምኛ ወይም ሌላ ነገር ትግረኛም ቋንቋ የሚያውቀውን ብቻ ዲቴክት አድርገው አንድን ቋንቋ የበላይ የማድረግ አይነት ሁኔታ ስሜት ሲንጸባረቅ ገጥሞኛል። እንዲህ አይነት ነገር እኔ ለራሴ ማለት ነው። ግን ዞሮ ዞሮ ቋንቋ ዋናው ድርሻው ምንድነው ከተባለ ምንድነው? የቋንቋ ዋናው ዓላማው ሰዎችን ማግባባት። እኔ ይገርመኛል። አንዱ እኮ በግዕዝ ቋንቋ ስንጸልይ ይገርመኛል። ብቻ ያንን ነገር አረሳውም፣ ሁሌ ትዝ ይለኛል። በግዕዝ ቋንቋ ስንጸልይ ፈጣሪ በጣም ይሰማናል። በቃ እንደዛ አይነት ነገር። ሌላስ? በአማርኛ ቋንቋስ? በትግረኛ ቋንቋስ? በኦሮምኛ ቋንቋስ? አይ እንደ ግዕዝ አይሆንም። እንደዚህ ተባልኩኝ ብሎ ጥያቄ ጠየቀኝ ልጅ ስላለ ነው። እንደዚህ ብሎ ጥያቄ ጠየቀኝ ልጅ ስላለ ነው። እና ዞሮ ዞሮ ቋንቋ ምንም ብልጫ የለም በፈጣሪ ዘንድ ወንድሞች። ዋናው ዓላማው የቋንቋ ዋናው ትልቁ ድርሻ መግባቢያ መሳሪያ ነው እንጂ ከዚህ ውጪ ሌላ ምንም ትርጉም የለውም። ይሄንን እንድትይዙልኝ እፈልጋለሁ። እና ለዛ ነው በሀገሩ ቋንቋ ሳይሆን በሀገራቸው ቋንቋ ነው የሰበከላቸው። የፍጥረትን ሁሉ ቋንቋ ማወቅን እግዚአብሔር ሰጥቶት ነበርና ይላል። ለዛ ነው ሐዋርያትንም 72 ቋንቋ ሰጥቷቸው ቸሩ መድኃኔዓለም ለሐዋርያት ያሰናበታቸው ወንጌልን እንዲያስተምሩ። የሚያውቀውም የሰው ቋንቋ ብቻ አልነበረም ይላል። ተመልከቱ፣ የእንስሳና የአራዊት የሰማይ ወፎችንም ቋንቋ ነበረ እንጂ ይላል። ይሄ ጸጋ እግዚአብሔር ነው። የጸጋ ስጦታ ልዩ ልዩ ነው። መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው። ጌታ ግን አንድ ነው። አሰራርም ልዩ ልዩ ነው። ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 እስከ 11 ላይ ማለት ነው። ስለዚህ ይሄ የእግዚአብሔር ጸጋ ነው። እግዚአብሔር ሰጥቶታል፣ የአዕዋፋትንም ቋንቋ ጭምር እንዲያውቅ። እንደዚህ አይነት ጸጋ የተሰጣቸው ከገድላት ቅዱሳን እስቲ ንገሩኝ። እስቲ አንድ ቅዱስ በተለይ ቅዱሳን ስንክሳራቸው ማነው ገድላቸውን ስታነቡ የምታውቋቸው እስቲ ቅዱሳን ለምሳሌ በ26 የሚከበሩት አባት እነማን ናቸው? እስቲ ኢትዮጵያዊ ጻድቅ አቡነ ሀብተ ማርያም እሳቸው ገድላቸውን እስቲ አንብቡ። በመንገድ ላይ ሲያልፉ ወፊቷ እያለቀሰች እሳቸውም አለቀሱ ይላል አይልም? ገድሉ ላይ ይላል አይደለም? እሳቸውም አብረው አለቀሱ።
ከዛ ወፊቷ ምን እያለች ነው አባታችን ብለው ጠይቀውት ነበር። አንድ አውሬ አሞራ መጥቶ እንትኖቿን ጫጭቶቿን ገድሎ እንደበላባት በኋላም መጥቶ እሱ እንደሚበላት በሚያሳዝን ሁኔታ እያለቀሰች እንደነገረችው ይሄንን ነግሯቸው ከዛ መነኮሳቱም አብረው አለቀሱ ይላል ገድሉ ላይ። ሌላስ ባህር ላይም ሲሄዱ አሁን አባታችን አቡነ ሀብተ ማርያም ወደ በባህር መካከል ሲያልፉ ባህር ጮኻ ለአባታችን ለአቡነ ሀብተ ማርያም ትናገራለች። አባቴ ሀብተ ማርያም እባክህ ገላግለኝ፣ እዚህ ሀገር ላይ አንድ ሰዎች የሚያመልኩት አውሬ አለ፣ ዘንዶ አለ፣ እየመጣ ውሃዬን ይጠጣል፣ እስከ መቼ እያለች ታለቅስ ነበረ። ለማ ለሀብተ ማርያም ሀብተ ማርያም ባህር ታገሺ ይላት ነበረ። የጌታ ፍርዱ እስኪመጣ ድረስ ታገሺ። ሌላም እንደዚህ አይነት ነገር ብቻ አለ። ብዙም ጊዜ ገድላት ላይ ልታገኙ ትችላላችሁ። ይሄ የምን ስጦታ ነው ካላችሁ የመንፈስ ቅዱስ ስጦታ ነው፣ ሌላ ነገር አይደለም። ወደ እግዚአብሔር በቀረበን ቁጥር እግዚአብሔር ደግሞ ለኛ የሚሰጠን ጸጋ አለ ማለት ነው። የመንፈስ ቅዱስ ስጦታ ይባላል እና ለቅዱስ ያዕቆብም እንዲህ አይነት ጸጋ ተሰጥቶት ነበረ ለማለት ነው። ከዛ በኋላ በአገራቸው ቋንቋ ሰበከላቸው። በውስጣቸውን በሰበከ ጊዜ የከፋ ስራቸውን ትተው በያው እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ ሕይወት በሆነ መንፈስ ቅዱስ ነፍሶቻቸው በእጁ ውስጥ በተያዙ በአንድ አምላክ እንዲያምኑ አዘዛቸው ይላል። እነርሱም አመኑ። ዳግመኛም ይላል በማይጠፋና በማይበላሽ በሰማያት ድልብ የሆነላቸው ዘንድ ከገንዘባቸው ለችግረኞችና ለድሆች እንዲመጸውቱ አዘዛቸው ይላል። ተመልከቱ። ትምህርቱንም በሰሙ ጊዜ ከክፉ ስራቸው ተመልሰው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ ይላል። አሁን ተቀበሉት። እሱ አስተማረ፣ እነሱ አመኑ። ግን እኔ አንድ ጥያቄ ልጠይቅ። የድሮ መምህራን ሐዋርያት፣ ሰማዕታት ወንጌልን ሲያስተምሩ ብዙ ሰዎችን ከስህተት ይመልሳሉ። ለምንድን ነው ግን? አሁን ወንጌል እየተሰበከ ነው አይደለም? ነው አይደለም? ንገሩኝ እስቲ። ወንጌል እየተሰበከ ነው በሶሻል ሚዲያው፣ በቴክኖሎጂ በሰለጠነበት ዘመን፣ በተስፋፋበት ዘመን አሁን በጣም ወንጌል እየተሰበከ ነው። ለምንድን ነው ግን ህዝቡ እንዲህ ወንጌል እየተነገረው ማይሰማው? ለምንድን ነው ማይሰማው? በነገራችን ላይ ሰው ለምንድን ነው ትምህርት እየተነገረው ማይቀበለው ከተባለ አንደኛ እዛ ሰው ጋር መናፍስት አሉ። ይሄን ነግሬያቸዋለሁ ከዚህ በፊት። እዛ ሰው ጋር ያሉት መናፍስት እሱን የተቆጣጠሩበት መጠን ይወስናል። ለምሳሌ እንበልና አንድ ሰው ክፉ እየሰራ በሰራ ቁጥር የንስሐ ጸጸት ልብ እያጣ ይመጣል አይመጣም? ያጣል አይደለ? እያጣ እየቀነሰ ይመጣና መጨረሻ ላይ ኤቲስት ይሆናል። አይሆንም? ኤቲስት ምንድን ነው? በቃ ምንም ሃይማኖት የለሽ ማለት ነው። ሃይማኖት የለሽ ፓጋን ሆኖ ይቀራል ማለት ነው። እና ይሄ እንዴት ነው? ከምን አንጻር ነው ሊፈጠር የተቻለው ከተባለ ሰውየውን መናፍስቱ ሲቆጣጠሩት መጨረሻ ላይ ሰውየው ወደዚህ አይነት ክደት ውስጥ ይገባል ማለት እግዚአብሔር የለም የሚል ድምዳሜ ላይ ይደርሳል። ማለት ነው። ስለዚህ ይህን ሰው ወንጌል ብትሰብኩት አይቀበልም። ምክንያቱም አጋንንቱ ተቆጣጥሮታል 100%። ከተቆጣጠረው ደግሞ ያንን ሰው ለመለወጥ እጅግ በጣም አዳጋች ይሆናል ማለት ነው። አንዱ ይሄ ነው። ከዚህ አንጻር ሊሆን ይችላል። ሁለተኛስ ምንድን ነው? ስለዚህ ዞሮ ሰዎችን የተቆጣጠራቸው የመናፍስቱ መጠን ሊወስን ይችላል። ታዲያ ይህንን እንዴት ነው የምናስተካክለው? ወንጌል በመስበክ ብቻ ሰው መለወጥ ይቻላል? አይቻልም። እና ምን ይሁን? በጸሎት መትጋት አለበት። ሰባኪው፣ አስተማሪው ሲያስተምር እመኑኝ ወንድሞች በጣም ብዙ ሰው ይለወጣል። እነ ጻድቁ አቡነ ተክለ ሃይማኖት እልፍ ነፍሳት ነበር አይደለ ሲያሳምኑ የነበሩት። በየእንትን እየሄዱ በየከተማው በየሀገሩ እየተዟዟሩ አንዴ ደቡብ ክልል ይሄዳሉ፣ አንዴ ወደ ሰሜን ይወጣሉ። በሰሜኑ ክፍል አንዴ ደግሞ ወደ አፋር ወደ ተለያየ ነገር እየሄዱ ብቻ ወንጌልን ሰብከዋል። በየቀኑ 8000 ነፍሳት፣ 10000 ነፍሳት፣ 20000 አንዳንዴ 120000 እንደዛም ያጠምቁ ነበር እና አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት። እንዴት ነው? ከምን አንጻር ከተባለ እና አቡነ ተክለ ሃይማኖት
መምህራን ብቻ ሳይሆኑ ምንም ጭምር ናቸው። ምንም ጭምር ናቸው፣ ተጋዳይም ጭምር ናቸው። በመንፈሳዊ ሕይወታቸው ልክ እንደዛው የበረቱ ናቸው። ስለዚህ እነሱ የሚያስተምሩት ትምህርት በከንቱ አይመለስም፣ ስራ ይሰራል እንጂ። ተረዳሽኝ አይደል? ምን ያደርጋል? ስራ ይሰራል። እነሱ ጋር ባደረው መንፈስ ቅዱስ ብዙ ሰው ይለወጣል ማለት ነው። እነሱ ቃሉን ሲዘሩት የዘሩትን ቃል ተከትሎ መንፈስ ቅዱስ ደግሞ ምን ያደርጋል ማለት ነው? ስራውን ይሰራል። አንድ መረዳት ያለብን ነገር ይሄ ነው። ስለዚህ እኛ ሰዎች ምን እናድርግ? ሰው ለመመለስ፣ ሰው ለማዳን እየጸለይንለት ለዛ ሰው እየተማጸንን ያንን ሰው ምን ማድረግ አለብን? ማስተማር መቻል አለብን። 50% ለማስተማሪያ፣ 50% ደግሞ ምን ለማድረግ ንገሩኝ እስቲ። ምን ለማድረግ? ለዛ ሰው ለመጸለይ። በስላሴ ስም ድምጽ ይሰማችኋል አይደል? እሺ። እና ዞሮ ዞሮ እዚህ ጋር መረዳት ያለብን ነገር ምንድነው? 50% ለጸሎት ብንሰጥ 50% ለምን መስጠት አለብን? ለማስተማር መስጠት መቻል አለብን። አልተመጣጠንም ማለት ነው። ይሄ ነገር ልነግራችሁ የፈለኩት ነገር አልተመጣጠንም። እናስተምራለን እንጂ ተመለሱ ሰዎች እንላለን እንጂ እኛ ምን አንልም ማለት ነው። አያችሁ አይደል? ቤተሰባው ለምሳሌ እኛ ነግረናቸዋል ከእንደዚህ ነገር እንዲጸልዩ እንዲቆርቡና መክረናቸዋል፣ ግን እሺ አይሰሙም እንላለን አይደለም? እነኛ ሰዎች እንዳይሰሙ አደረጋቸው ማን ነው? ማን ነው እንዳይሰሙ አደረጋቸው? ስለዚህ እነሱ ውስጥ ያለው መንፈስ ደግሞ የምንቃወመው ምን እያደረግን ነው? እየጸለይን ነው አይደለም? ጌታ ሆይ ልባቸው ላይ የተቀመጠው መንፈስ ከነሱ ላይ ምን አርቅላቸው? ምን አርቅላቸው? አንሳላቸው፣ አርቅላቸው፣ ልባቸውን ክፈት። የዲዲያ ልብ የከፈት አምላክ ሆይ እባክህ የእነሱንም ልብ ክፈት። ጌታ ሆይ እባክህን ቃልን እንዲቀበሉ ለቅዱሳን እንዲበቁ አድርግ። እንደዚህ ብለን እንማጸናለን አምላካችንን። ቤተሰቦች አይለወጡም እምቢ አሉ ከማለት በፊት አስቀድመ ስለነሱ ጸሎት አሳስበናል ፈጣሪ። ይሄ መጠየቅ አለበት። ዝም ብሎ በማስተማር ብቻ ወንድም ጣፍቶ ከሆነ ወንድም ዓለማዊ ሆኖ ካስቸገረክ፣ ዘፋኝ ሆኖ ካስቸገረክ ለወንድም ብትችል ሱባኤ እየገባክ ካልሆነ ደግሞ በእለት ተለጸሎት ጌታው እባክህ መልሰው እያልክ መጸለይ አለብህ። ካልጸለይክ ግን ያ ሰው ልትመልሰው አትችልም በጭራሽ። ለምን ካላችሁኝ አጋንንቱ ይቀድማቸዋል። ከእናንተ ትምህርት በላይ አጋንንቱ ምን አግኝቷል ማለት ነው? ጉልበት ያገኛል። መልአከ መንክራት መምህር ግርማ ጋር መንፈስ በሚሸኙበት ጊዜ አንድ ያስተዋልኩት ቪዲዮ አለና ባሏ አለ የልጅቷ አባል እና መንፈሱ እየጠበቀ ህፃናቶችን ይገላል። ማን ነው? ልጇን ይገላል፣ ጽንሱን ይገላል። ገና በዛው ሳይወለድ ማለት ነው። ግማሹን የ3 ወር፣ ግማሹን የ6 ወር፣ በ6 ወር፣ ግማሹን 9 ወር ሊወለድ ጫፍ ደርሶ ጽንስ ያስወረደበት ሁኔታ አለ እና እሳቸው ይጠይቁት ነበረ መንፈሱ። እንዲህ ነው የምትገለው ይላል። አዎ እንዲህ ነው የምገለው ይላል። እሺ ልጁን ጠየቁት፣ ባሏን ማለት ነው። ባሏ አለ እሷ ጋር። እንዴት ነው አንተ ይሄ ነገር እንዴት ነው? ምን ትላለህ? አትጸልይም እንዴ አሉት። እጸልያለሁ አለ። ትጸልያለህ? አዎ እጸልያለሁ አለ። እና ታዲያ እሱ እየጸለየ አይደለም ብለው ይጠይቃሉ እሳቸው። አዎ ለመጸለይ ይሞክራል፣ ግን እኛ እንቀርመዋለን አለ። ምን ማለት ነው? ንገረኝ። እኛ እንቀርመዋለን። እኛ ምን እንለዋለን? እንቀርመዋለን። ምን ማለት ነው? ምን ማለት ነው? አሁን እዚህ ጋር እሱ ይጸልያል፣ ግን እኛ እንቀርመዋለን።
ይጸልያል። መጸለዩን እሷ ትጨነቃለች። ልጇ ሲሞትባት ብላ ታክሳለች። ከዛ እሱ ዝም ብሎ ብቻ ወጣ ገባ ይላል። ትጸልያለህ? አዎ። የጸሎት ቤት? አዎ አለ። ሁሉ እንጸልያለን፣ ግን እንቀርመዋለን አለ። ምን ማለት ነው? እስቲ ንገሩኝ። ጸሎቱ ቋረጠ ነው ወንድሜ። ምን አልሽ? ጸሎቱ ማለት አጥብቆ አይ መጸለይ አንድ ቀን ይጸልያል፣ አንድ ቀን እንደዚህ ወጣ ገባ ማለት እያቋረጠ በመንጎ እያቋረጠ ቃልት ያሰማልን። በእውነት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በትክክል የዚህ ልጅ ጸሎት አጋንንትን የሚገዳደር ጸሎት አይደለም ማለት ነው። አጋንንትን ለመቃወም የሚያስችል ዲያብሎስን ተቃውሞ ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይላል መጽሐፍ የያዕቆብ መልእክት ምዕራፍ 4 ቁጥር 7 እስከ 8 ላይ። እሺ ታዲያ የዚህ ጸሎት ልጅ ምንድነው? የዚህ የባልየው ጸሎት አጋንንትን የሚቃወም ወይም ለመቃወም የእነሱን ስራ ማስቆም የሚያስችል ብርቱ የሆነ ጸሎት አይደለም ማለት ነው። ከሱ ጸሎት ይልቅ የእነሱ ፈተና ይበልጣል ማለት ነው። አልተመጣጠንም። ባጭሩ እንበልና 50,000 ወታደር ጠላት በአንድ በኩል ቢሆን 50,000 ለ5,000 ወታደር መፋየት ይችላል እንዴ? መፋለም ይችላል? 50,000 ለ5,000 እንደዛ ማለት እኮ ነው። 50,000 እና 5,000 በጦርነት ገጠሙን ማለት ነው። ወይም 50,000 እና 500 በሉት። ስለዚህ የበላይነቱ የማን ነው? ባለ 50,000ዎች ወይስ ባለ 500ዎች? ጠንካራች። በትክክል አልተመጣጠነም ነው ውጊያቸው በዚህ አማካኝነት ማለት ነው። አሁን ልጁ ይጸልያል፣ ግን የሱ ጸሎት አጋንንትን የሚቃወም አይነት ብርቱ ጸሎት አይደለም። ስለዚህ አጥብቀ ጸልይ ነው። ለዛ እኮ ነው መድኃኒዓለም ሳታቋርጡ ጸልዩ የሚለው። ወደ ፈተና ትገቡ ትጉ፣ አታቋርጡ ነው። ቋሚ የሆነ ጸሎት ይኑራችሁ። ቋሚ የሆነ ጸሎት ካሌላችሁስ ምላሽ አታገኙም በመንፈሳዊ ህይወታችሁ ነው። አዎ እውነት ነው። ለዛ እኮ ነው ገባችሁ? አሁን ለዛ እኮ ነው አጋንንቱ ሰኞ ጸሎተኛ ማክሰኞ ዘፋኝ የሚያደርገን፣ ሰኞ ጸሎተኛ ማክሰኞ ዳንሰኛ፣ ሮብ ጸሎተኛ ሐሙስ አሜተኛ። ቀጥሉበት እናንተ። ዓርብ እንትን ቅዳሜ እንትን። እንደዛ ሆኖ እኮ የሚያስቀርምጣል። ለዛ ነው የጸሎታችንን ምላሽ እንዳናገኝ እኮ ነው ከፈጣሪ የጸሎታችንን ምላሽ እንዳናገኝ፣ አንድም ጸሎታችን ዋጋ ቢስ መስሎ እንዲታየንም ለማድረግ ጭምር ነው። ዋጋ ቢስ መስሎ እንዲታየን በቃ የጸሎት ፍቅር ለማሳጣት ሲል ከመጸለያችን በፊት አስቀድሞ ሐሞታችንን ፍስስ ያደርገዋል፣ ሞራላችንን ይገለዋል። ጸሎቱ ስልችት እንዲለን ያደርገናል። ድራማና ፊልም አዘውታሪ ያደርገናል። በወሬና በፊልሙ ልባችን አንጠልጥሎ የጸሎት ሰዓታችን እያዘገየ ያሳልፍብናል። የጸሎት ሰዓቱ አልፎብኛል፣ አንድ ፊቱ ነገ ጠቅልዬ ጸልያለሁ ማለትን እያለማመደ መጨረሻ ላይ ጸሎቱን እንድናስታጉል ብሎ እንድናቋርጥ ያደርገናል። ይሄ ነው በቃ። ለዛ ነው ወንድሞቼ ይሄ አጋንንቱ ይሄን ያቀዳል። በተለይ ጸሎት እንደማቋረጥ የተካነው መንፈስ ማን ነው? እንደነ ጠቋር ያሉ መናፍስቶች ናቸው። ጠቋር ስላችሁ ግን ሌሎቹ አቋርጡ ማለት አይደለም። በደንብ ነው የሚያቋርጡት። ግን በዋናነት ነው ማጆሪቲ በብዛት ጸሎት በማቋረጥ የሚፈታተነው ማን ነው ተብሎ እንደ ማጆሪቲ ሲታይ ማን ነው? ጠቋር ብዙ ጊዜ እንደዛ አይነት ስራ ይሰራል። በቃ አንድ ቀን ጸሎተኛ፣ አንድ ቀን አሜተኛ፣ አንድ ቀን ጾመኛ፣ አንድ ቀን ደግሞ ዳንሰኛ ያደርገናል ማለት ነው። እና እንዲህ ያደረገ ነው የሚፈታተነው ለብ ያለ ህይወት እንዲኖረን። ስለዚህ ለዛ ነው አጋንንቱ እኛን ቀርመዋለን ያለው። ልጁ እውነት ነው ጸልያለሁ ይላል፣ ይጸልያል። ግን ጸሎቱ የኔ ክል አጋንንትን ለመቃወም ንቀውታል። ጸሎቱን ንቀውታል። ተጋድሎ ንቀውታል። አሁን የዚህ ሰዓት እሱ ልከኛ ቢሆን ኖሮ ምን ነበር ማለት ያለበት? ያክለካ ንቃችሁኝ ወይ ጉድ! ቆይ እንደተናኩም አልቀርም ብሎ መንፈሳዊ ልከኝነት ውስጥ መግባት አለበት። አንዳንድ ሰው ተስፋ ይቆርጣል፣ ይሸማቀቃል። መሸማቀቅ አይደለም ያለብን። ለካ ይሄን ያክል ተነቅ ያለው ንቃችሁኝ። ቆይ ግድ የለም
እንደናቃችሁኝ ደግሞ ታለቅሳላችሁ ብሎ በቃ ንስሐ ገብቶ ቋሚ የሆነ ጾም ጸሎት ስግደት መጀመር ነው ያለበት ያ ሰው። ከዛ ጽኑ የሆነ ጾም ጸሎት ስግደት ሲጀምር በዛ መሃል ማንን ይዘዋል? ጠላቱን ይዘዋል፣ ያንበረከከዋል ማለት ነው። እና ብዙዎቻችን ጋር ክፍተት ያለው ይሄ ነው። ወተንም ንቀውናል ማለት ነው። መንፈሳዊ ልከኝነት ሊኖረን ይገባል። መንፈሳዊ ልከኝነት ማለት የጀመሩትን ተጋድሎ ዋጋ ሳይቀበሉበት የድሉን አክሊል ሳይቀዳጁ ለሰይጣን እጅ ላለመስጠት ለእግዚአብሔር በመገዛት ውስጥ ያለ መንፈሳዊ ትግል ይባላል። ይሄ መንፈሳዊ ልከኝነት ይባላል። ቅዱሳን ልከኛ ናቸው። በነገራችን ላይ ወይኔ በጣም ልከኛ ናቸው ቅዱሳን። በተለይ ገድላቸውን እስቲ አንብቡ። እጅግ በጣም ልከኛ ናቸው። እንዲህ አይነት ልከኝነት እንዲፈጠርባቸው ደግሞ እግዚአብሔር የተለያየ ነገር ያሳያቸዋል። ለምሳሌ አንድ ቅዱስ ነበር፣ ስንክሳሩ ላይ ተጽፎ ነበር እና ይሄ ቅዱስ በጣም ሌባ ነው፣ ቀማኛ ነው፣ ዘራፊ ነው፣ ሽፍታ ነው። በጣም እንደዚህ አይነት ነገር ውስጥ ነበር የሚኖረው። መጨረሻ ላይ ግን አንድ ቀን እግዚአብሔር አምላክ ሊያነቃው ፈልጎ ከባድ ደዌ ያመጣበት። ምን አመጣበት? ከባድ ደዌ ያመጣበት። ትክክል። በጣም ከባድ ደዌ ነው የታመመው፣ መነሳት እስኪሳነው ድረስ። ከዛ ነፍሱን ከስጋው ለየው። ነፍሱን ከስጋው ስላችሁ በተመስጦ ወሰደው። ከዛ ሲኦልንና ገሃነምን ማሳየ። ብዙ ጊዜ እግዚአብሔር ለዛ ነው ሲኦልና ገሃነምን ሰዎች በህይወተ ስጋ እያሉ እግዚአብሔር ይገሰጸ እንደዚህ የሚያሳያቸው ለዛ ነው፣ እንዲነቃቁለት ነው። ስንክሳርም እኮ የቅዱሳን ገድላትም እኮ እንድናነብ እግዚአብሔር ያዘዘው ለምን ታውቃላችሁ? ገድልን ያነበበ በስሜ ተማጽኖን እምርላለሁ የሚለው ለምን ታውቃላችሁ? ከቅዱሳኑ በረከት እንድናገኝ ብቻ እንዳይመስላችሁ። እንደዛ ያለው እግዚአብሔር የቅዱሳኑን ገድል ስናነብ ምን መሆን እንጀምራለን? ንገሩኝ እስቲ። እኛም የነሱን ፈለግ እንከተላለን፣ ጎበዝ ነው። በትክክል የነሱን አሰረ ፈኖት እንድንከተልለት ስለሚፈልግ ነው። የቅዱሳን እኮ ገድል እኮ እግዚአብሔር አምላክ ሁሌ እንዲነገር የፈለገው ለምን ታውቃላችሁ? አሁን ለምሳሌ ማርያምን ማናት ያቺ ሽቱ የቀባቸው ማርያም ተፍረት፣ እሷ ያደረገችው ነገር በየቦታው ወንጌል በተሰበከበት የእሷም ነገር እንዲነገር ከእሷ እኮ እንድንማር ነው። ሌላ ነገር እኮ አይደለም። ትምህርት እኮ እንድንወስድ ነው። ለዛ ነው የቅዱሳን የእነ አቡነ ተክለ ሃይማኖት የእነ አቡነ ገብረ መንፈስ ቅዱስ ገድል ሲነበብ እንድንሰማ የሚፈልገው እግዚአብሔር። ለዛ ነው ዋናው ዓላማው እሱ ነው። እነሱን ካየን እኛም እንደነሱ እንበረታለን። የእግዚአብሔርን ቃል የተናገሯችሁ ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ እንደ እምነታቸው መስሏቸው እንደሚለው ማለት ነው ቃሉ። እና ተመልከቱ ይሄንን ወደዚህ ሰው ልምጣላችሁ። አሁን ወደ አነሳላችሁ ሰው እና ያ ሰው እግዚአብሔር አምላክ ነፍሱን ወሰደው፣ ሲኦልን ገሃነም አሳየን። እንደውም አንድ ሬሳ አሳየውና ያንን ሬሳ ለአራት ሲከፍሉት የሰው ገንዘብ የበላ እንደዚህ ይሆናል አየ እያሉት ያሳዩታል። እየሰነጠቁት በድኑ አራት ቦታ ሲከፍሉት ምን አድርጎ ነው ሲሉት የሰው ገንዘብ የበላ እንደዚህ ነው የሚሆነው ብሎ በጣም ጮኸ። ከዛ ወዲያው እግዚአብሔር አምላክ ነፍሱ መለሰውና ምን እንዳልታውቃላችሁ የሰው ጌታ ሆይ አለ፣ ጌታ ሆይ ሁለተኛ ከዛሬ ጀምሬ ወደ ሴት አልመለከትም። ምክንያቱም አመንዝራ ነበረ ብያቸዋለሁ፣ ያመነዝር ነበር። ሁለተኛ አልመለከትም። ሌላው ሁለተኛ በእንደዚህ አይነት ነገር አልሰማራም። እባክህን ከዚህ ህመም አንሳኝ፣ ከዚህ ህመም ፈውሰኝ። እኔ ከዛሬ ጀምሮ ከዚህ ጊዜ ያለኝን እድሜን በሙሉ አንተን በማገልገል አሳልፋለሁ፣ ንስሐ ገብቻለሁ። ወዲያው ይሄን እየተናገረ ከህመሙ ተፈወሰ። አይገርምም? ይሄን ንግግር እያወራ ከህመሙ ተፈወሰ። ከዛ በኋላ ወደ አንድ ገዳም ገባ፣ ነገራቸው። ዓለምን ትቶ እንደመጣ ፈተኑት ለ1 ዓመት። በሚገባ ፈተናውን ተወጣ። የሚገርም ጽኑ ተጋድሎ ተጋደለ። ተጋድሎ በዓለም እስኪደነቅ ድረስ። ከዛ መጨረሻ ላይ ሌሊቱን ሙሉ ነው ማይተኛው። ባይገርማችሁ እየሰገደ እየጸለየ ሌሊቱን አይተኛም። ከዛ እግዚአብሔር አምላክ በጣም የተደበቁ ሚስጥራትን የማየት ባጭሩ እንደ ቅዳሴ ራሱ ሲያስቀድስ ቅዱስ ቁርባን ሲያቀብል ሌሎች ሰዎች ኃጢአተኞች ሲሆኑ አንተ ሂድና ንስሐ ግባ ገና ነህ
ለቅዱስ ቁርባን አልበቃም፣ አንተ ደግሞ ና እስከ እንደዚህ አይነት ጸጋ እስኪሰጠው ድረስ እግዚአብሔር የደረሰ ታላቅ አባት ነው ለማለት ፈልጌ ነው። እና ይሄ ምንድነው እንዲጋደል ያደረገው ምንድነው ንገሩኝ እስቲ? መንፈሳዊ እልከኝነት፣ መንፈሳዊ ቆራጥነት፣ ጀግንነት፣ ይሄ ነገር እንዲነሳ ያስፈልጋል ማለት ነው። ስለዚህ ወንድሞቼ መንፈሳዊ እልከኝነት ከሌለ በአጭሩ የኛን ጸሎት አጋንንት ይንቁታል። ከናቁት ምንም የኛ ጸሎት ሳይሰማ ቀርቶ ሳይሆን ከኛ ጸሎት ይልቅ የነሱ ተጋድሎ በርትቷል፣ የነሱ ፈተና በርትቷል ማለት ነው። ስለዚህ ያለን አማራጭ ምንድነው? መንፈሳዊ ህይወታችንን ማጠናከር ያለብን። ለዛ እኮ ነው አንዴ ጸሎታችንን የወረት የሚያደርጉብን። ለዛ ነው ስግደታችንን የወረት የሚያደርጉብን። ጾማችንን፣ መንፈሳዊ ህይወታችን በሙሉ የወረት የሚያደርጉብን ለዛ ነው። ኃይል እንዳይኖረው ነው። ኃይል እንዳይኖረው እንዳንጠነክር ነው። ስለዚህ ይሄን አውቃችሁ ምዕመናን እህቶቼ፣ ወንድሞቼ ተጋድሏችሁን አፋጥኑ። ይሄ የሆነ ለብ ያለ ነገር መንፈሳዊ ህይወት ሊኖረን አያስፈልግም። በራድ ወይም ትኩስ እንዳይደለ ስራን አውቃለሁ ይላል እኮ መጽሐፍ። በራድ ወይም ትኩስ እንዳይደለ ስራን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልክ ከአፌ ልተፋ ነው ይላል። ከአፌ ምን ላረግ ነው? ልተፋ ነው። ወይ ጽድቅን ምረጥ ወይ ኃጢአትን ምረጥ። ይሄ ነገር እኛ ጋር ይቀርብልናል። ስለዚህ መንፈሳዊ ሰዎች ከሆነን ላይቀር መንፈሳዊ ጠንካራ መንፈሳዊ ሰዎች መሆን አለብን እንጂ ወጣ ገባ የሚል ለብ የሆነ ህይወት ሊኖረን አይገባም። ለዛ ነው አጥብቀን የሆነ ነገር ጸሎት ስትጸልዩ ምዕመናን ወንድሞች ተስፋ አትቁረጡ። እሺ ጸልዬም ነበረ መልስ የለኝም አይነት ነገር አታስሙ። እጸልያለሁ ግን ምንድነው የኔ መንፈስ ጸልዬ መልስ አልተመለሰልኝም ከማለት ይልቅ እኔ ጸልዬ የኔ ጸሎት ምን ያክል ጥንካሬ ያለው ብሎ መጠየቅም ያስፈልጋል። ከአጋንንቱ ውጊያ አንፃር የኔ ተጋድሎ ምን ያክላል? ይመጣጠናል ወይስ አይመጣጠንም? ካለብኝ ውጊያ አንፃር አዎ የአንድ ሀገር ንጉስ እኮ ጠላቶቹ በጣም ብዙ ሰራዊት ሆነ ከመጡበት እሱም ብዙ ሰራዊት ነው የሚያዘጋጀው። በጣም ብዙ ሰራዊት ከነሱ እንደውም አስበልጦ ያዘጋጃል እንጂ ያነሰ ወታደር ይዞ አይዋጋም። ካልሆነ እጅ ይሰጣል እንጂ። ስለዚህ እኛም እዚህ ጋር እኛ ጋር መታየት አለበት። ጸሎቴ አልተሰማልኝም፣ መንፈስ አልተያዘልኝም፣ አልተሸኘልኝም፣ አልታሰረም፣ ስራውን አላቆመም ብሎ ከማውራት በፊት ተጋድሎዬ ምን ያክል ነው? በመንፈሱ ድሃ የሆነ ሰው እኮ ባይወርቅም እንኳን ለራሱ ምናልባት እርኩሳን መናፍስት በእኔ ላይ ጦርነት ያላወጁት ይላል ከነመኖሬ ትዝ ስላላላቸው ነው ይላል። ይገርማል እኮ አቡነ ሽኖዳ ሳልሳዊ እኮ ነው እንዲህ ያሉት መንፈሳዊ ሰው የሚል መጽሐፋቸው ላይ። በመንፈሱ ድሃ የሆነ ሰው ባይወርቅ እንኳን ለራሱ ምናልባት እርኩሳን መናፍስት በእኔ ላይ ጦርነት ያላወጁት ከነመኖሬ ትዝ ስላላላቸው ነው። አለያም መንፈሳዊ ተጋድሎን በመናቅ ድካሜ የእነርሱን ውጊያ ሊቋቋም እንደማይችል ስለተረዱ ነው ይላል። ስለዚህ እኛም አጋንንት ስራውን ካላቆመ ወይም ደግሞ ካልታሰረ ወይም ካልተሸኘ ወይም ካልተጋለጠ ወይም ደግሞ ቤተሰብን ጾሙ ጸልዩ ስንላቸው ቅዱስ ቁርባን ቁረቡ ስንላቸው ምንም አይሰሙ ከሆነ እነሱ ጋር ያለው መንፈስ የኛን ተጋድሎ ንቆታል፣ ስብከታችንን ንቆታል፣ ምክራችንን ንቆታል፣ ጸሎታችንን ንቆታል። ስለነሱ ምን ጸልየውን ጸሎት። ስለዚህ ምን ማድረግ አለብን? ማጠናከር፣ ትምህርታችንን ማጠናከር። እሺ ስለነሱ ማሰባችንን ማጠናከር። ናኔ እጅ ይሰጣል አይሰጥም? ንገሩኝ እስቲ። ይሰጣል አይሰጥም? እጅ ይሰጣል። በደንብ ነው እጅ የሚሰጠው። የሰማችሁኝ አይደለ? ይሰማችኋል ድምጼ? አዎ። ስለዚህ እኛ ጋር ያለው ተጋድሎ ምን ያክል ነው? ቅዱሳን በነገራችን ላይ ጸሎቴ አልተሰማልኝም ብለው ተስፋ አይቆርጡም። የፈለገ ቢሆን ያ ምላሽ እስኪመጣ ድረስ ይጠባበቃሉ። ለምሳሌ አቡነ ገብረ መንፈስ ቅዱስ ለአብነት ያክል ላንሳላችሁ። አንድ ቀን ወደ ሱዳን በኩል ሲጓዙ ያ አንድ ንጉስ መጣ ጣዖት ሊያስመልክ። ጣዖቱን ይዞ ከ400,000 ወታደሮች በላይ ሰብስቦ መጣ። አቡነ ገብረ መንፈስ ግን ከሩቅ ሲያያቸው እንዳለ ጸጉር በጸጉር ነው ሰውነታቸው።
ከራስ ፀጉር እስከ እግር ጥፍራቸው ፀጉር በፀጉር ነው እንዴ ሰውዬ ማን አንተ ቆይ ሰው ነው ወይስ ሌላ ነገር ነው ብለው ጠየቃቸው። እኔስ በክርስቶስ የተፈጠርኩ ፍጥረቱ ነኝ። ያን የተሰቀለው ነው እንዴ የምታመልከው አላቸው። ያን የተሰቀለው ነው እንዴ የምታመልከው ሲላቸው አዎ የማመልከው እሱ ነው። ሰማይና ምድርን የፈጠረው እሱ ነው። ዓለምን በመሃል መዳፉ የያዘው እሱ ነው። ለኔ ሲል ደሙን ያፈሰሰው እሱ ነው። ለኔ ሲል ስጋውን የቆረሰው እሱ ነው። ለኔ ሲል ሳያፍርብኝ ስለ ኃጢአቴ በመስቀል ላይ የተሰቀለው እሱ ነው አለ። ስለ ኃጢአቴ በመስቀሉ የተሰቀለው እርቃኑን እሱ ነው። አዎ የኔን ያጣሁትን የክብር አክሊል ሊመልስልኝ የሾህ አክሊል የደፋው እሱ ነው። አዎ ለኔ ሊያነጋልኝ ለሱ በቀራንዮ በዕለተ ዓርብ የጨለመበት እሱ ነው። አላፍርበትም አለ። ማን? ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ። ነው እንዴ? ሆሆ አሁን ትክዳለህ? አትክድም? አልክድም በጭራሽ። እናንተ ተመለሱ የምታመልኩት ጣዖት ነው ሲሉ ወዲያው እሳት አስነደደና አቡነ ገብረ መንፈስ ቅዱስ እሳት ውስጥ እንዲወረወሩ አዘዘ። አቡነ ገብረ መንፈስ ቅዱስ አባታችን ማንም ሳያዛቸው እሳት ውስጥ ገቡ። ሲገቡ ቸሩ መድኃኔዓለም በረዶ ዝናብ አዘነበና እሳቱን ወዲያው አጠፋ። ከዛ ንጉሱ እየተወረወረ መጀመሪያ እሳቱ ሲጠፋ ሌሎቹ ወታደሮች ግማሾቹ እኛ በአቡነ ገብረ መንፈስ ቅዱስ አምላክ እናምናለን፣ በዚህ ሰው አምላክ እናምናለን ሲሉ ንጉሱ ሁሉንም እንዳለ አስገደላቸውና አቡነ ገብረ መንፈስ ቅዱስን አንገታቸው ሊቆርጥ እየተወረወረ ሲመጣ ከሰማይ እግዚአብሔር አምላክ መብረቅ አመጣና ንጉሱንም ሰራዊቶቹንም ገደላቸው። ከዛ ቸሩ መድኃኔዓለም መጣና ወደ አባታችን አቡነ ገብረ መንፈስ ቅዱስ ወዳጄ ገብረ መንፈስ ቅዱስ ጠላቶችን እንዲያጠፋውልክ አለው። አጠፋውልክ ያንተንና የኔን ጠላቶች ሲል አባታችን ምን እንዳሉ ታውቃላችሁ? እስቲ ንገሩኝ። እስቲ ገድላቸውን ያነበበ ሰው ይንገር። ምን ነበር ያሉት? እስቲ ንገሩኝ። ምን አሉ? በትክክል እንደዛ ጌታ ሆይ እኔስ እንዲጠፋ አልፈልግም ሁሉም እንዲማሩ እንጂ ጌታዊ ብትፈቅድስ ማርልኝ እባክን ብለው ሲጠይቁት ቸሩ መድኃኔዓለም ተሰወረ። እንዲህ ሲጠይቁት ተሰወረ። አሁን እስቲ እኔና እናንተ እናስብ። በዚህ መሃል ላይ በቃ እግዚአብሔር ማይማሩ ስለሆነ ነው የተሰወረው ፈጣሪ ብለን ነው የምናስበው ወይስ ይማራሉ ብለን ነው የምናስበው? ንገሩኝ እስቲ። ምን አይነት ሐሳብ ነው እኛ አይምሮ ውስጥ የሚመጣው በሰዓቱ? አባታችን ይማራሉ አይማሩም ብለን ነው አይደል እኛ የምንደመደመው? ምክንያቱም ለምን አልመለሰም? ተሰወረ። ይሄን ሲጠይቁት እኮ ነው ፊታቸው ተሰወረና አባታችን አንድ ነገር እንዳደረጉ እሱም በኋላ ልነግራችሁ ነው። ግን እኛ በእሳቸው ቦታ ብንሆን ምንድን ነው የምናስበው ነው? በቃ ባይማሩ ነው እንጂ ምር ይላለው ይለኝ ነበር አንልም? እንደዛ እንላለን። እንደዛ እና ተመልከቱ፣ እሳቸው ግን ያደረጉት ነገር ምንድን ነው ከተባለ አንድ ነገር አስበውታል። ምንድን ያሰቡት? ይሄ ነገር በቀላሉ የሚማር እንዳልሆነ ፈጣሪ እየነገረኝ ነው። ጸሎት እንደሚያስፈልጋቸው እየነገረኝ ነው። ለነኚህ ለሚማሩት ሰዎች ሱባኤ መያዝ እንዳለብኝ እየነገረኝ ነው አምላኬ። ይሄንን ማድረግ አለብኝ ብለው በቃ ገመድ ይዘው ወደ ገደል ሄዱ። ገመድ ይዘው ከዛ እግራቸውን አሰሩና የሆነ ዛፍ ላይ አሰሩና ገመዱ ላይ ገደሉ ላይ ተንጠልጥለው መጸለይ ጀመሩ። ራሳቸውን ዘግዝቀው አጅሬ መጣ። ዲያብሎስ መጣና ገመዱን ቆረጥ አደረገባቸው። ሲቆርጥ እሳቸው ተምዘግዝገው ወደ ገደሉ እየገቡ ያለ ሊቀ መላእክት ቅዱስ ሚካኤል መጣና አየር ላይ ተቀበላቸው። አስቡት። ከዛ በኋላ እንዴት ላቁምክ? በእግርክ ላቁምክ ወይስ እንደዚህ በራስ አላቸው። ቅዱስ ሚካኤል በራሴ አቁመኝ ነው ያሉት። አይደለም ነው አይደለም? እስቲ አርም ከተሳሳትኩ። እንደዛ ነው አይደል? በራሴ አቁመኝ አሉት። ከዛ በራሳቸው ተተክለው ወደ 15 ነው 30 ዓመት ነው የጸለዩት። አስቡት።
ያ ሁሉ ዓመት ድንጋይ ጎርሰው ጥርሳቸው እስኪነቀል ናላቸው እስኪፈስ ድረስ ነው የጸለዩት። ይሄ ሁሉ ዓመት አስቡት ምን ያክል ጽናት እንዳለው አስቡት። ለዓመታት ነው እንደዛ ተዘግዝቀው የጸለዩት ናላቸው እስኪፈስ ድረስ። ከዛ ከብዙ ዓመታት በኋላ ቸሩ መድኃኔዓለም መጥቶ ወዳጄ ገብረ መንፈስ ቅዱስ ናውጣ ሲላቸው ወዲያው ክንፍ የመንፈስ ቅዱስ ክንፍ ተሰጥቷቸው ወጥተው በረው በመድኃኔዓለም ፊት ቆሙ ይላል ገድላቸው። አስቡት ያኔ ለምን ተሰወረ? አሁን ለምን መጣ? ንገሩኝ እስቲ። ለምን ተሰወረ ያኔ? አሁንስ ለምን መጣ? ያን ጊዜ የተሰወረው ተጋድሎ ስለሚያስፈልገው። በትክክል በቃ ደጅ ጥናት ያስፈልጋል። እግዚአብሔር እኮ ደጅ ጥኑኝ ብሏል። በፍጹም ልባችሁ ፈልጉኝ ብሏል እኮ። ተክታችሁ ከፈለጋችሁኝ እኔ በመካከላችሁ እመጣለሁ እገኛለሁ ብሏል። ስለዚህ ተክተህ ፈልገኝ ነው እኮ። ገብቷቸዋል አባታችን አቡነ ገብረ መንፈስ ቅዱስ። ይሄ ስለገባቸው ነው ገመድ ይዘው ተዘቅዝቀው ለመጸለይ የመረጡት። ይሄ ነገር በቀላሉ የሚደረግ አይደለማ። ለምንድን ነው ግን ስለ ሰዎቹ ኃጢአት እኮ ነው። ኃጢአት ሰርተዋል ሰዎቹ በህይወት ዘመናቸው። ንጉሱም ሆነ ሰራዊቱ በሙሉ ኃጢአት ሰርተዋል። ስለሰሩት ኃጢአት የግድ የአቡነ ገብረ መንፈስ ቅዱስ ተጋድሎ ምን ሆነ? አስፈላጊ ሆኖ እሺ ተገኘ ማለት ነው። አስፈላጊ ሆኖ ተገኘ። ስለዚህ እነኚህ ሰዎች ኃጢአተኞች ናቸው። ስለነሱ ኃጢአት ደግሞ ዋጋ ሊከፍሉ ያስፈልጋቸዋል። አቡነ ገብረ መንፈስ ቅዱስ ዋጋ ከፈሉ። ከዛ መጨረሻ ቸሩ መድኃኔዓለም መጣ። ወዳጄ ናውጣ አሉት። ምሬልሃለሁ አሉት። እንዳለ ምሬልሃለሁ 430 ሺህ ምናምን ሰዎችን በሙሉ ምሬልሃለሁ። 460 ነው 30 ሺህ ነው ብዛታቸው። ምሬልሃለሁ ከነ ንጉሱ እንዳለ አለው። ደስ አለው አቡነ ገብረ መንፈስ ቅዱስ። ከዛ ከማርክልኝስ አስነሳቸው፣ ከሞት አስነሳቸው። ከዛ የክርስትና ጥምቀት እንዲጠመቁ አድርግልኝ፣ ስጋ ወደ ምን እንዲቀበሉ አድርግልኝ አሉት። እሺ ብሎ መድኃኔዓለም ፈቀደላቸው። አቡነ ገብረ መንፈስ ቅዱስ አማትበው በድናቸው ላይ ተነሱ። እና ምን ለማለት ፈልጌ ነው? ተጋድሎ ያስፈልጋል፣ ጽናት። እኛ ብዙዎቻችን ደጋግሜ አሁን የምነግራችሁ ነገር ምንድነው? እባካችሁ ምዕመናን እህቶቼ፣ ወንድሞቼ የሆነ ነገር ከእግዚአብሔር ጸሎት ጠይቃችሁ ወዲያው ምላሽ ስላላገኛችሁ ተስፋ አትቁረጡ። እሺ ተስፋ አትቁረጡ። በቃ ለምኛለሁ፣ ሱባኤም ገብቻለሁ፣ እንዲህ አድርጌያለሁ፣ እንዲህ ብያለሁ፣ ይኸው ለዓመታት እንዲህ ስጸልይ ሆኜ ጠብ አላለም። አጅሬም እኮ ይወተውታል ውስጡ ነው። እስቲ ጾመ ጸልይ ሰግደህ ምን አገኘናል? የተጠቀምከው ነገር ምንድን ነው? የዛሬ ስንት ዓመት ተጋድሎ ጀምረህ ያልሄድከው ገዳም አለ እንዴ? ንገረኝ እስቲ፣ ንገረኝ ይላሉ። ያልሄድከው ገዳም እስቲ ንገረኝ። እስቲ ያልተሳለምከው ቤተክርስቲያን፣ ያልተጠመቅከው ጸበል የት ነው? እስቲ ንገረኝ። ምን ያገኘው ጠብት ነገር አለ እያለ ያሳምንሻል ወይም ያሳምናል ማለት ነው። እና ማማረር ጥሩ አይደለም። አታማሩ፣ ግን በጸሎታችሁ ቆዩ። ለዛ ነው ቅዱስ ዮሐንስ አፈወርቅ ጸሎታችሁ ተሰምቷል አለ። እግዚአብሔርን አመስግኑት። አልተደመጣችሁ እስክትደመጡ ድረስ በጸሎታችሁ በጽናት ቆዩ ብሎ ቅዱስ ዮሐንስ አፈወርቅ እንደዚህ ብሎ ምክር ያስተላልፈው ከዚህ አንፃር ነው። እስክንደመጥ ድረስ በጸሎት መቆየት ማለት ነው። እና ጠቅለል ሳረግላችሁ ዋና ሐሳቤ ምንድነው? ማስተማር ብቻ አይደለም ሰውን። ለምናስተምረው ሰው ምን መሆን አለብን? መጸለይ አለብን። መምከር ብቻ አይደለም፣ ለምንመክረውም ሰው መጸለይ አለብን። ጌታ ሆይ ልቡን ክፈት። አሁን አባትሽን መለወጥ ነው የምትፈልጊው? ለቅዱስ ቁርባን እንዲበቃሽ ትፈልጊያለሽ? እያለቀሽ ጸልይ በመድኃኔዓለም ፊት። ጌታ ሆይ ልቡን ክፈት እባክህን አምላኬ፣ የእናቴን ልብ ክፈትላት። ጌታ ሆይ የወንድሜን ልብ ክፈተው። ጌታ ሆይ የእህቴን ልብዋን ክፈትላት። ጌታ ሆይ ልጆቼ በመልካም ስነ ምግባር ታንጸው እንዲያርጉ አድርጋቸው እባክህን አምላኬ፣ እባክህን እያልሽ መማጸን አለብሽ። ያንቺን ጸሎት ተቀብሎ እነሱ ጋር ልባቸውን የዘጋውን መንፈስ ያኔ ይታሰራል ማለት ነው። አሁን ተረዳችሁኝ? ገብቷችኋል? በደንብ ገብቷችኋል አይደል? ሌላው ታዲያ ቅዱስ ያዕቆብ ብዙውን ጊዜ ሲሰብክ ስኬታማ የሚሆነው ለዛ ነው። ሐዋርያት ሲሰብኩ ስኬታማ የሚሆኑት ለዛ ነው። እና ቅዱስ ያዕቆብም ተመልከቱ ሄዶ ሰበከ፣ እንዳለ ተለወጡ።
ክርስቲያኖች ሆኑ። ሰይጣን ቀና፣ ተናደደ። ይኸው ሰይጣን ሲቀና ሌላ ፈተና ያመጣል። የእግዚአብሔር ልጆች እግዚአብሔርን ደስ የሚያሰኝ ስራ ለማድረግ ሲጣደፉ እሱ ደግሞ ተጋሏቸውን በሙሉ ከንቱ ለማድረግ ላይታች ደፋ ቀና ይላል። እና ተመልከቱ፣ ተናደደ። ይሄ ዲያብሎስ ልጆቼ ነጠቀብኝ ብሎ ጥርሱን ነከሰበት። ከዛ በኋላ የት ሄደ? ማን ላይ አረፈ? ንገሩኝ እስቲ። ማን ላይ አረፈ? ንጉሱ ሄሮድስ ላይ። ከዛ ለሄሮድስ ምን ብሎ አጣላው? ሄሮድስ አለው ዲያብሎስ ወይ በሰው አድሮ ሊሆን ይችላል፣ ወይ በሊናው አንሾካሾክ ሊሆን ይችላል፣ እኛ አናውቅም። ሄሮድስ አቤት፣ ይሄ ያዕቆብ የሚባለው ሰውዬ ምን አደረገ? ምን ማደርገው ነገር አለ? ህዝቡን በአንተ ላይ እያሳመፀብህ ነው። እያሳመፀብህ ምን ብሎ? ለቄሳር ገንዘብ አትስጡ፣ ለሄሮድስ ግብር አትገብሩ። እንደዛ ነው አይደለም? ቸሩ መድኃኔዓለም የተከሰሰበት ቤት ነው። በዚህ አይደለም ነው አይደለም? አዎ። ጸሐፍት ፈሪሳውያን፣ የካህናት አለቆች ምን ብለው ነው ያጣሉት? እሱ ግን እኮ ያላቸው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ነው ያላቸው። እነሱ ግን ሄደው ምን ብለው ነበር ያጣሉት? ለቄሳር ገንዘብ እንዳይሰጥ ህዝቡን እንዲህ አታላል ነበር ያሉት። ያሳምጻል ነበር ያሉት። መድኃኔዓለም ግን ምንም አልመለስም፣ ጸጥ ነው ያለው። እና ተመልከቱ፣ አሁን እዚህ ጋር ምንድነው የተደረገው? ዮሴፍ ጋር ማን ነው? ያዕቆብ። ይሄ ያዕቆብ የሚባለው ሰውዬ አንተ በምታስተዳድረው ግዛት ገንዘብ አትስጡ፣ አትገብሩ እያለ ነው። አዎ ቆይ አለና ማን ነው? ያዕቆብን አስጠራ። ያዕቆብ አቤት፣ አንተነ ህዝቡ ለንጉሱ ግብር እንዳይገብሩ ግን ለቤተ ክርስቲያን ምጽዋት እንዲመጸውቱ የምታስደርገው አንተ ነህ። ለቤተ ክርስቲያን አስራት በኩራት እንዲያወጡ የምታዝ፣ ለኔ ግብር ከመገበር ይልቅ ለኔ ቀረጥ ከመስጠት ይልቅ ለቤተ ክርስቲያን አስራት እንዲያወጡ አንተን የምታዛቸው? አዎ እኔ ነኝ አለ። የዚህን ሰዓት ተናዶ ምንድን ያደረገው? አንገቱን በሰይፍ ቆረጠ። አሁን እዚህ ጋር የምንማረው ትምህርት አለ። አንደኛ ምንድነው ካላችሁኝ፣ ወደ ሄሮድስ መጥቶ እንዲያንሾካሸከው ሰይጣን ሄሮድስ ምን እንደሚወድ ስለሚያውቅ ነው። ንገሩኝ እስቲ፣ ምን እንደሚወድ ስለሚያውቅ ነው? ኃይል። አንደኛ ኃይል አለው፣ ሁለተኛ ገንዘብ ይወዳል። በትክክል ገንዘብ ወዳድ ነው ሄሮድስ። ልቡ በገንዘብ፣ ለዛ ነው እኮ ከፍተኛ ከአቅማቸው በላይ የሆነ ግብር እንዲገብሩ የሚያስገድደው። ለዛ ነው ኃይለኛ ገንዘብ ወዳድ እንደሆነ ነው የምታዩት። ስለዚህ ሰይጣን ደግሞ ወደ ሄሮድስ ጋር ሲመጣ መቼም ይሄ ሄሮድስ በገንዘቡ ካንሾካሾኩለት ዝም አይለኝም ብሎ አቅዷል፣ አይቷል። መጀመሪያ ሄሮድስ ምን ይወዳል ብሎ አይቷል? ገንዘብ። ስለዚህ በቃ ለቤተክርስቲያን ለአንተ ግብር ከመገበር ይልቅ ለቤተክርስቲያን አስራት እንዲያወጡ ያዕቆብ ይወተውታል ብዬ ብናገረው በያዕቆብ ላይ ይነሳሳልኛል ብሎ አይቷል ዲያብሎስ አስቀድሞ። ደካማ ጎኑን የሄሮድስን ተመልክቷል። ስለዚህ በዚህ መጣበት። ሄሮድስ ደግሞ አራስ ነብር ሆነ። ገንዘብ ወዳድ ነው እና አለው፣ አስጠራው። አዎ እኔ ነኝ አለ። አንገቱን ቆረጠው። አሁን ያዕቆብ ጋር አንድ ነገር ትማራላችሁ። ያዕቆብ ለእውነት የቆመ ሰው ነው። ለእውነት የቆመ ሰው፣ ወደኋላ ማይሸሽ ሰው ነው። ሰይፍ ፈርቶ ማይፈራ፣ ሰይፍ ፈርቶ እውነት ከመናገር ወደኋላ የማይል፣ መከራን ፈርቶ። ከሱ የምንማረው አንዱ ይሄ ነው። ከያዕቆብ የምንማረው አይ እኔ መቼ አልኩኝ አላለም። አሁን ወይ ሰይፍ የሚፈራ ሰው ቢሆን፣ እስርን እንግልትን የሚፈራ፣ ለእውነት ከመቆም ወደኋላ የሚሸሽ ሰው ቢሆን ኖሮ አይ እኔ እኮ እንደዛ አላልኩኝ ምን መሰለ ብዙ ነገር ይላል ማለት ነው፣ ይቀላምዳል ማለት ነው። ግን አስቡት፣ ያዕቆብ ግን ለእውነት የቆመ ሐቅ ስለሆነ ቢመጣብኝ ምንድነው ቢመጣብኝ መገደል ነው። ለኔ ደግሞ ሞት ክብሬ ነው። በቃ አዎ ኖረንም ሆነ ሞተን የክርስቶስ ነን። በህይወት ሆኜ ብኖር ለክርስቶስ ኖራለሁ፣ ብሞትም ለክርስቶስ ነኝ። ምን ቀረኝ ብዬ ነው ደግሞ የምሰጋው? አዎ ክርስቲያን አይሰጋም፣ አይፈራም። ሞቱን በማንኛውም ጊዜ የሚጠባበቅ ሰው ማን ነው ብትሉኝ ክርስቲያን ነው። ሞቱን በማንኛውም ጊዜ የሚጠባበቅ ሰው ክርስቲያን ነው። ዛሬን የሚቀበላት የመጨረሻው አድርጎ ነው የሚያስበው ክርስቲያን። ዛሬ ወይም ነገ ወደ አምላኬ እሄዳለሁ ይላል ቅዱስ ያዕቆብ ራሱ እንደተናገረው። ራሱ ያዕቆብ የያዕቆብ መልእክት ምዕራፍ 4 ቁጥር
12 ላይ ስትመለከቱ ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን፣ እናተርፍማለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁም ይላል። ነገ የሚሆነውን አታውቁም። ህይወታችሁ ምንድነው? ጥቂት ጊዜ ታይቶ በኋላ እንደሚጠፋ እንፋሎት ናችሁ። በዚህ ፈንታ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባቸዋል ይላል። ያዕቆብ ማለት እንዲህ ነው። ሞትን በማንኛውም ጊዜ የሚጠባበቅ ሰው ነበር እና የሄሮድስ ሰይፍ ምንም አላስፈራውም። አዎ እኔ ነኝ። አዎ ለቤተ ክርስቲያን አስራት እንዳይወጡ ምዕመናን መክራቸዋለሁ። አዎ ክርስቲያኖች ከጣዖት አምልኮ ሰዎች ምዕመናን አጠቃላይ ሰው ከጣዖት አምልኮ እንዲወጣ ሰብኬያለሁ። አዎ ብቸኛው እውነተኛው አምላክ ክርስቶስ እንደሆነ ሰብኬያለሁ። አዎ አስራት በኩራት ለእግዚአብሔር መስጠት እንዳለበት ሰብኬያለሁ። አዎ ይላል መጽሐፍም ያዛል። ትንቢተ ሚልክያስ ምዕራፍ 3 ቁጥር 8 ላይ ሰው እግዚአብሔርን ይሰርቃልን ይላል። ሰው እግዚአብሔርን ይሰርቃል፣ እናንተ ግን እኔን ሰርቃችኋል ይላል። እናንተ ግን እኔን ሰርቃችኋል። እናንተም የሰረቅነ በምንድን ነው ብላችሁኛል? በአስራትና በበኩራት ነው ይላል። አስራት በኩራት ደግሞ አለመስጠት እግዚአብሔር እንደመስረቅ ነው፣ ሌብነት ነው። አዎ ይሄንን ሰብኬያለሁ፣ አስተምሬያለሁ አለ። እንግዲያውስ ይሄን ቅመስ ብሎ አንገቱን በሰይፍ መታው፣ ቆረጠው፣ ደሙ ፈሰሰ፣ በእስራኤል ሽብር ሆነ። ከዛ መጨረሻ ላይ እንደውም አይሁዳውያን ደስ ተሰኙ። በዚህ ሰዓት ከ12ቱ ሐዋርያት አንዱ ተገደለ፣ ደስ አላቸው። ከዛ ቆይ አሁንም አስደስታችኋለሁ ብሎ ጴጥሮስን አሰረው። ጴጥሮስ በእግዚአብሔር ፈቃድ መድኃኒዓለም መልአክ ልኮለት ምንም እንኳን ቢያስወጣው ከወህኒ ቤት አሳስሮት ነበረ፣ ሄሮድስ ማለት ነው። ይሄ መጽሐፍ ላይ ተጽፏል። የሐዋርያት ሥራ ላይ በግልጽ የተጻፈ ነገር ነው። ገብታችሁ ማንበብ ትችላላችሁ ነው። እና ለእውነት መቆም ከቅዱስ ያዕቆብ ዲያብሎስ ደግሞ ትናንትና የተማርነው ትምህርት እንዳትረሱ። ስንክሳር ላይ በምንወደው ነገር ዲያብሎስ ይመጣል ይፈትነናል ብያችሁ ነበረ። አዩ በሚወደው መጥቶ ሄሮድስን ኃጢአት አሰራው። ከዛ ተመልከቱ ሄሮድስ ምን ሆነ? መጨረሻው ምን ሆነ? ስንክሳሩ ላይ የሰማችሁ ሰዎች እስቲ ንገሩኝ። መጨረሻው ምን ነበረ? ሄሮድስ ማንም ይሰማ ይላል። በክፉ አሟሟት ሞተ። አንብባችሁ ነው ብዬ ተጠራጠርኩ። እስካሁን ድረስ እንዴት ዝም አላችሁ? እና ዞሮ ዞሮ ቅድም ስንክሳሩ ላይ ሳነብላችሁ ሰምታችሁ ከሆነ በትል ተበልቶ ሞተ፣ የእግዚአብሔር መልአክ ቀሰፈው ይላል። አያችሁ አይደል? በቃ ክፉዎች ሰዎች ሁሌም አይዘልቁም። እንደ ሊባኖስ ዝግባ እንደለመለሙ አይኖሯትም። እግዚአብሔር ይወስዳቸዋል አንድ ቀን። ዳዊት እንዳለው ዳዊት መዝሙር 36 ቁጥር 5-6 ላይ አጣን እንደ ሊባኖስ ዝግባ ለምልሞ አየሁት፣ ብመለስ ግን አጣሁት፣ ፈለኩት ቦታውንም አላገኘውም ይላል። ቦታውንም አላገኘውትም። እውነት ነው። አጣን እንደዛ ናቸው። ለጊዜው ስታያቸው በጣም ከፍ ብለው ክፉ ሰዎች እንደ ጢስ ከፍ ብለው ሰፊ ስፍራ ይዛሉ። ይሁን እንጂ በነው ይጠፋሉ ይላል መጽሐፍ። በነው ይጠፋሉ። እውነት ነው፣ ይጠፋሉ። ለጊዜው ነው ቡር ለጊዜ ነው ኃይለኛ ሆነው የሚታዩት። ከጊዜ በኋላ ግን ይጠፋሉ ማለት ነው። ለዛ ነው መጽሐፍ ምሳሌ ላይ በግልጽ ምዕራፍ 10 ቁጥር 25 ላይ አውሎ ነፋስ ሲያልፍ ኃጥእ አይገኝም ይላል። አውሎ ነፋስ ሲያልፍ ኃጥእ አይገኝም፣ ጻድቅ ግን የዘላለም መሰረት ነው ይላል። ጻድቅ ግን የዘላለም መሰረት ነው። እና የክፉዎች ሰዎች ፍጻሜያቸው እንደ ስራቸው ነው ለማለት ፈልጌ ነው። በጣም ያሳዝናል። በትል ተበልቶ ሸቶ ገምቶ ነው የሞተው። ልክ እንደዚህ ነው፣ እንደ ስራው ነው ማለት ነው ፍጻሜው የሰው ልጅ። ስለዚህ ወንድሞቼ ስራ ለሰሪው እሾህ ለአጣሪው ይባላል። ጉድጓድን የሚምስ ይወድቅበታል፣ ድንጋይንም የሚያንከባልል ምን ይሆንበታል? ይገለበጥበታል። ክፉ ምን ይላል መሰላችሁ? የሆነ አባባል ሰምቼ በጣም ደነቀኝ። ሰውን ስትጎዳ ብድር እየሰጠው እንደሆነ ቁጠር ይባላል። አይገርም? እንዲህ አይነት አባባል ሰምቼ ለኔ ቀኑ ሙሉ ሲገርመኝ ነው አለው። ሰውን ስትጎዳ ምን እንደሰጠ ቁጠረው፣ ብድር እንደሰጠ ቁጠረው፣ ኋላ ከነወለዱ ይመለስልሃል። እውነት አይደለም? እውነት ነው ሐሰት? ንገሩኝ እስቲ። ሰውን ስትጎዳ ብድር እንደሰጠ ቁጠረው፣ በኋላ ከነወለዱ ነው የሚመለስልህ። እውነት ነው፣ ከነወለዱ ይመለስልናል። እጥፍ ተደርጎ እኮ ነው የሚመለስልን።
ባይገርማችሁ እስቲ በህይወት ዘመናችን ራሳችንን እንመልከት። የጎዳነው ሰው የለም? ምናልባት አሁን እኮ ለምንሰቃየው ችግር እሱ ሊሆን እኮ ይችላል። እስቲ የበደልነው ሰው ካለ፣ እስቲ እንደው ግፍ የሰራንበት ሰው ካለ እስቲ ራሳችንን ፈትሽ። ግፍ የሰራንበት ያ እኮ አይለቀንም። ፈጣሪ እኮ እጥፍ አድርጎ ነው የሚመልስልን። ሲመልስላችሁ ደግሞ ወዲያው እዛው በዛው እኮ አይደለም፣ በህይወታችሁ አንድ ቀን ይመለስላችኋል። የጎዳናቸውን ሰዎች እስቲ እናስታውሳቸው። አስታውሰንም ይቅርታ እንጠይቃቸው። ጎድተናቸው ከሆነ ግፍ ፈጽመንባቸው ከሆነ የእነሱ ግፍ እግር በእግር እየተከታተለ እኛን ያሰቃየናል። ከሰው በታች የሆነ ህይወት እንድንኖርም ጭምር ያደርገናል። እና ሰውን ስንጎዳ ብድር እንደሰጠን እንቁጠረው። ከነወለዱ ይመለሳል። ለሄሮድስም የተመለሰለት ይሄ ነው ባጭሩ። ከነወለዱን የተመለሰለት ብል ማጋነን አይሆንብኝም። ያዕቆብን በግፍ አንገቱን አስቆርጦታል። መላሹ ደግሞ ብድር መላሹ ማን ነው? እኛ ነን እንዴ? እኛ ነን? እኛ አይደለንም። እግዚአብሔር አምላክ ነው። በቀልና ፍርድ የኔ ነው ይላል ኦሪት ዘዳግም ላይ። ኦሪት ዘዳግም ምዕራፍ 36 ቁጥር 35 እርግጠኛ ባልሆነ 36 35 አካባቢ ወይ 32 35 አካባቢ ላይ በቀልና ፍርድ የኔ ነው ይላል። እኔ ብድራትን መልሳለሁ። እውነት ነው። በቀልና ፍርድ የመድኃኒዓለም ነው። እኛ አንፈርድም፣ እኛ አንበቀልም ሰውን። ማንንና ነን እኛ? ለዛ ነው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ ስንት ነበረ? ምዕራፍ 12 ቁጥር 9 ላይ ተወዳጆች ሆይ ራሳችሁ አትበቀሉ፣ ተወዳጆች ሆይ ራሳችሁ አትበቀሉ፣ በቀል እኔ ነው፣ ለቁጣው ፈንታ ስጡ እንጂ በቀል እኔ ነው፣ ብድራትን እኔ እመልሳለሁ ይላል ጌታ ተብሎ ተጽፏልና የሚል ቃል አለ። እውነት ነው። በቀል እግዚአብሔር ነው እና ለሄሮድስንም የተበቀለው የኃይላት ሁሉ ፈጣሪ የሆነ ቸሩ መድኃኒዓለም ነው እና ይህን ይመስላል። ስለዚህ ሁሉም እንደየስራው እንደሚያገኝ ከሄሮድስ መቅሰፍት እንማራለን ማለት ነው። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30 60 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል